ነው በሸተተ እኔ ዳኛ ማለት ነው ውሻ የሆነ ዳኛ ማለት ቶተናም እኔ ድሮም አልወደውም የሸተተ ቲም እስካሁን ማለት ነው ለማንም ሲሰጥ እየቆየ እኛ ጋር እየመጣ የሚበረታው ነገር ያናደኛል ገብቷል እዚህ ጋር ዳኛዬን መብላት ይችላል እንዳለ እንግሊዝ ቲም እንዴት ነው የመጀመሪያ አንተ አይን ያየ ትበላለህ ቁማር ትበላለህ እንዴት ነው የመጀመሪያው የሶላንኪ ኳስ ጎል ነው ብሎ ቫር ያየው ጭራሽ ኦፍሳይድ ነው እንዴት ነው እግሩን ጣርቦት አይንህ እያየ ማለት ነው እኔ አይናቸው አያይም ወይስ ይሄ መብላት ይችላሉ እግዚአብሔር እንዴት ከ2-0 መመራት እኔ እግዚአብሔር ቀጠልን ያልኩትኝ ዛሬ እኔ አርሰናል ይብላው ግን በቶተናም እንደዚህ መፈጠን ነው ፔፕ በቃ መጥፎ እኔ ካሰለጠነበት መጥፎ ቲም የከበደው ቲም ቢኖር ቶተናም ማሸነፍ ነው በቃ መጥፎ ነው ቶማስ ፍራንክ እንዴት ሪያክት ሲያደርግብ እንደነበረ ቆሻሻ የሆነ ሰውዬ ልክ ገና አንደኛው ጎል ስናቅ እንዴት ሪያክት እንዳደረገ ራሱ እንደ ትልቅ ማናጀር ያይ ይመስል ይሄን ይብሉ ሁሉም በዚህ ሰዓት ለኔ 1 ነጥብ ዋጋ አላት 1 ነጥብ ማለት ነው የፈለገ በጉዳት ብታመስ እማታሸንፈኝ ክለብ አንተ ህፃን ብቻ ነህ ህፃን ነህ መቼም አታሸንፈኝም በስንት ጉዳት ብታመስ መቼም ላንተ አላንስም ላንተ በአንደር 21 ብገባ ላንተ አላንስም ሲቲ መቼም አላንስልም መቼም ማለት ነው ደስ ብሎኛል ደስ ማለት ነው አርሰናልም ደስ ይበላችሁ ይሄው ውለታ ውይላችኋለሁ ይመቻችሁ አለቀ በቃ 1 ነጥብ ለኔ ዋጋ አላት በይሳት 1 ነጥብ ማለት ነው አለቀ አልሰማም አንተ ህፃን ውጤቱ እኮ ያስከፋም ሁለታቻ እኮ አስከፊ ውጤት አይደለም 2-0 መርተን ይሄው ላይቭ ላይ ፈርስት ሃፍ ሃላንድ ቻንሶቻችንን መጠቀም ነበረብን እያልኩኝ እሺ ታውታ ይጠቀሙት ካምባኩ ነው የሚያቃጥለው አረ ከቶተናም ጋር አዌ ሄደ ሁለታቻ መውጣት 1 ነጥብ ሼር ማድረግ ምንም መጥፎ ነገር አይደለም አርሰናልም ገና ይመጣል ቶተናም ጋር እሱ አይደለም መጥፎነቱ 2-0 መርተን ብሽክትክት ያለ ጎል ለምንድን ነው የሚገባብን ዲል ያወጣው የነበረው ኳስ የሆነ በእግር ስር ተመቶ ሶላንኬ ፍሊክ እንደዚህ ሮድሪ እዛ ላይ የተሻለ ማድረግ ነበረብህ ኳሱን መጀለጥና ማስሸነፍ ግን እኔ ማንንም አልወቅስ ይሄ ሞቀስ ምናምን ያስጠላኝ 6 ነጥብ የኢታዱ እንዳለ እናሸንፋቸዋለን 3 ነጥብ ነው ብለን ያዝ እሱን ደግሞ ስፐርስ ይሰጣታል ያናድዳል ይሄ ነው አርሰናል ይላል ይሄ ነው አርሰናል ከጨዋታው በፊት አልቋጠርንም ብዬ ነበር ውሸቴን ነው ማለት በሆዳችን ቋጠራና አያችሁ አይደል ፉያየዋ እቋጠራለሁ ብትል ኖሮ ማለት ነው በፈርስት ሃፍ ውጤት ነበር የሚያልቀው ያልቅ ነበር በፈርስት ሃፍ ውጤት አንቋጠርም ብለን ግን ያረጋግጠ ተመልሰናል we are the gunners ወደ 6 ነጥብ ተመልሰናል ኔክስት ዊክ ደግሞ ሊቨርፑል አለ ለቶፕ 4 ሲጫወት ያንቀባራታል ሰከንድ ሃፍ 0 ሾት ኦን ታርጌት በቃ ዶሚኔት ተደረገ ሲቲ ዶሚኔት ይደረጋል ወይ አዎ ይሄ ሲቲ ይደረጋል ማለት እቺ ልጅ ጠርቼ አርሰናል ከወልሽ ነው ፈርስት ሃፍ 0 ሾት ኦን ታርጌት አሸነፍ ነው ለውጥ ዛጋር ለውጥ እኛ 3 ፖይንት ኤፍሲ ነን ማሸነፍ እንችላለን ሚኮ ማሸነፍ ነበረብሽ ክሬዲት የሚገባ ስጧት ዛቪ ሲሞንስ ተችላለ ዶሚኒክ ሰላንኪ በጣም ተችላለ ድራጉሲን ተችላለ ፖሊኛ ተችላለ ነው ምለ በቃ ሌላ ማን ይቀረኝ ማን አቃጠለ አንተ ንገረኝ ማን ያቃጠለ ሶላንኪ ይችላል አንቺ ሊቨርፑል ሲያመርትሽ ይሄን አስቦ ነበር የአርሰናል ደጋፊ ቋጠሮ ጽንስ ያጨናግፋል ነው ምለ አሁን የትርፌ ደጋፊ አደብ ትይዣለሽ ወይስ ከገባሽበት ቶፕ 4 ፍንቅሬ ወደ 7ኛ ላክሽ አስቢበት ነው ምልሽ ያዘጋናስ ኔክስት ዊክ ወደ 9 እናሸጋግረዋለን ገባልሽ ከሁለት ባዶ ሁለታቻ ወይኔ አንቺ መሸነፍ ነበረብሽ እኮ ዛሬ መለጠፍ ነበረብሽ ምን አይነት ጎል ነው ሶላንኪ ያስቆጠረው አንተ ኦሊቬ ጂሩን ያስታወሰኝ ጀማው ታስታውሱታላችሁ ኦሊቬ ጂሩ ያንን ጎል ፓላስ ላይ ነው አይደል ያስቆጠረው አስታውሱኝ ክሪስታል ፓላስ ላይ ማንዬ ፓኒኮን ተገለበጠው እኮ ምን አይነት ጎል ይሄ ጎል ማለት ነው ሚኮስፐርስ እንደ 3 ይቆጠርልህ እንደ 3 ማለት ለብቻው ማለት ነው እኔ ፍቃድ እሰጥሻለሁ ፊርማም ቢሆን አሰባስብልሻለሁ ማንዬ ትችላለህ ሚኮ ትችላለህ ይሄን ብቻ እንዳይመስል ቀጣይ ወሳኝ ጌም አለ ማን ምን እንደምትሰራ እኔ እነግርሃለሁ ይኸውልህ አንተ ማለት ነው እንዲህ እኮ መንበጫበጭ የለብም ቶትናም ትልቅ ቡድን ነው ሚኮ ወደፊት ነው መምጣት ያለበት በቃ እያበረታታ ነው ወደፊት ይዘነው ምን ሄድ ይሆናል ሚኮ እንዳታስብሽ
ቢያንስ ዩሮፓ ሊግ ላይ ተጨርሻለሽ። ዘንድሮ አለሁልሽ የሚቋይዘሽ ግባለት እናቴ። ዘንድሮ ከዚህ ዋንጫ እናቴ ወለደችው ይነቀንቀኛል። ቢያቅተኝ ቋጠሮን ያቅተኝ እንዳይመስል አዳም ጥገን ነው ማሲዝ ጥገን ማለት ነው። ተባብራችሁ ዋንጫውን ትሰጡኛላችሁ፣ ወደዳችሁም ጠላችሁም። በግድም በውድም ወስዳለሁ ዘንድሮ በግድም በውድ ማለት ደራደረማ ከሙን ሲቲያቸው ወጥቷል። አሬ ይቻላል፣ ቶተናም ትችላላችሁ። ማን ሚኮስ ፐርሰኔ ግን እንዴት ነው ኳሱን የምታየው? ቶተናምን እኔ ፈርስት ሃፍ ላይ አይቼ ማለት ነው ይላችሁ ደነገጡ። ዩቲዩበሮች ናቸው ኳስ ተጫዋቾች ናቸው የሚጮቱት? ግራ ገባኝ እኮ። ከዛ ሰከንድ ሃፍ ላይ የምር ኳስ ተጫዋቾች ናቸው ለካ። ምንድነው ሶላንኬ ስኮርፒዮ ምናምን ጅሩድን ማይኔ መሰለኝ። ማን ተጨናለ? በስመ አብ ሶላንኬ ይሄን ያህል ትወደናለህ? ያን ያህል ዲፕ አይደለም እኮ እንደዚህ ተገልብጠ ማግባት አይጠበቅብም። ኖርማል አግባ እንዴ። ጭራሽ ሲቲ ተሸንፎ ነበር ከሁለት ባዶ የሁለት ጎል አድቫንቴጅ። እንዴት የሁለት ጎል አድቫንቴጅ ትሰጣላችሁ? እግዚአብሔርን ሲቲን ጭራሽ ከዚህ በኋላ እንዳፈሩት እንደውም እኔ መፈረው ዩናይትድን ነው። ማን ቶተናም ይችላሉ? ግባና አውጣው። ዶሚኒክ ሶላንኬ ምን አይነት ጎል ነው ያስቆጠረው? ምን አይነት የስኮርፒዮን ኪጋይስ ዶናሩማን አንጠለጠለው። ዋቴ ጎል ስፓርስ ትወርጃለሽ ያልኩትን ከንስዬዋለሁ። ቻምፒየንሺፕ የሚባል ነገር የለም። ዶሚኒክ ሶቦዝላይ ጎል ቨርሰስ ማን ሲቲ ብላችሁ ሰርች አድርጉ። ስኮርፒዮን ኪክ ለመጨረሻ ጊዜ ጅሩድ ነው ሲያገባ ያየ ነው። እንደዚህ አይነት ስኮርፒዮን ኪክ ረበለው ተቋጠረ ይልሃል ተቋጠረ። ሌላው 3 አገባው ብሎ ሳምንት ሙሉ ይጨፍራል። እኔ አርሰናል ደጋፊ፣ እኔ ኮራ ያልኩኝ ቀብረር ያልኩኝ አርሰናል ደጋፊ አንድ ጨዋታ ተጫውቼ ማለት ነው 3 ነጥብ የራሴ 2 ነጥብ የሌላ ቡድን 3 ነጥብ ደግሞ ከሌላ ቡድን ወስጄ ቀብረር ብዬ አንደኛ ላይ የምቀመጥ ነኝ። ኧረ ምን አይነት ሳምንት ነው እንዲህ! ይሄ ነው በቃ ቋጠሮ። ዶሮ ካሽኝ በቃ እኔ እዛኔውን ከሰሽኛል። ሰን ባለህበት ምሬያለሁ በቃ እኔ ምሬያለሁ። ላው ያው አንቺ ለሚዜ አትሆኝም። ቢበዛ ለሻማ ያዥ ነው የምትሆኚው። ግን ባንቺ ቦታ ማለት ነው ደርቢሽ ቢሆን ኖሮ ብዙ ነበር ማረግሽ። ግን ተረኛዋ ሚዜ አንቺ ነሽ። አስቶን ቪላ ቀይሮሽ እሱ ሚዜ ከሆነ ይሜ በቃ እኔ ችግር የለብኝም በሁለታችሁ ማለት ነው። ግን ብቻሽን ሚዜ የምትሆኝበት አማራጭ ካለ ማለት ነው የአበባ አያያዞች ቆንጆ አበባ አያያዞች በከረሜላና በብስኩት እያታለልኩ አሲዝሻለሁ ማለት ነው። ማናችሁ እዛ ሰፈር ለቶፕ ፎር የምትጋጋጡት እናንተ ጎል ቁጠሩ። እሺ እንደኛ ነጥብ አሰብስቡና ጎል ቁጠሩ እናንተ። ዝሆኗ በቦታዋ ተመችቷታል ነው የምላችሁ። ቁርጡን ንገሪኝ እባክሽ አደራ። እኔም የራሴን ህይወቴን ልምራ። ሄለው ለምን ማትል ቆይ ለምን አትነግረኝም? ቆይ ምን ልበልህ? ወይኔ ራሴን በቃ ልግባብሽ። ጭራሽ ስኮርፒዮ ገብቶብኝ ምናምን የሁለታቸው ኋላ ማቋንድ እኮ ነው። ወያላ ዋንጫ ይብላል። ምንድን ነው እናንተ ታውቃችኋላችሁ እኮ። ኧረ ፈለው ያመሃል እንዴ ማሊያ ሰርች የምሰራ መስሎ ለዚህ ቲም ተረበስ ማሙድ እኔ ክርስቶስን በጣም በቃ ከእለት እለት እኔ ባይዘው አቻ ነው የወጣ ነው። ማንንም የቶተናም ደጋፊ የሚቆምና አፋችሁ እንዳከፍቱብኝ መጣችሁ። እኔ በቲሜን ያዘንኩት ከእለት እለት ካውንተር አይሰለቸው። በካውንተር የሚገባበትን ጎል መቀነስ አይችልም። አንድ ቢገባ እኮ ችግር የለም። እኔ ክርስቶስን የምለው ነገር የለኝም ሁላ ሮሪ በቢጫ እያየው ማይሆን ጨዋታ እየተጫወተ እንደሆነ እያየው ኤት ኑሪ ማውጣት ምን ይባላል? አሁን ጎንዛሌዝም በሮሪ ማውጣት እየቻለ ገና ኤት ኑሪ ወጥቶ ሳይጨርስ ኦራይሊ ዘጋ ገባ ኳሱ ሄዶ ካውንተር። እሺኛ እንዴት ነው ክርስቶስን እንዴት ነው እሺኛ ዋንጫ እንበላለን ምንለው? በጣም ነው ክርስቶስ የሚያሰፍረው። በጥቁር ቲሸርት መምጣት በጥቁር ቲሸርት ሴሚኒዮ ይችላል አገባ። ግን ሴሚኒዮ አልተጫወተም። ሃላንድ የሚሰጠውን አሲስት እንዳለ እንዲህ ሰው ቅርዝዝ እያለ ይሮጣል። ዊንገር ሆኖ አውቆ ነው ደግሞ እኮ ይችላል መሮጥ። ተላጡ ፈርስታፍ ይኸው ሲላጡ ወስደው ቅርቅር። በጣም ነው የሚያሳዝነው። በቃ ለኛ የሚለፉት ክርስቶስን ነው የምላችሁ። ማርክ ጉይ፣ ሼርኪና ያ ማን ነው ኩሳኖቭ እና ዶናሩማ
ሌላው መቀለጃ ነው የሚያደርገው። መቀለጃ ይገባል፣ መቀለጃ አድርጎ ይወጣል። አይ ይመቻችሁ። ወይኔ ቋጠሮ፣ ወይኔ ቋጠሮ፣ ወይኔ ቋጠሮ። ኮፒ ሊንክ እርገጥልኝ አንተ የአርሰናል ደጋፊ ከሆንክ ኮፒ ሊንክ እርገጥልኝ። ይሄ ቪዲዮ ቀላል ቋጠሮ አይደለም። ዛሬ ቀን ሙሉ ሳጫጭስ ቋጠሮ ነው የዋልኩት። እኛ እንችላለን፣ አንቋጥር። እኛ አርሰናል ደጋፊዎች አንቋጥር። ገባለት ጎረቤት ለመቼ ነው? ሲቲ ምንድነው የሰራው? ምንድነው የሰራው? ሲቲ ስንት ቅዳቅደን ስንት ሐሳብ አስበን ስንት ነገር አለመን ዛሬ ጉርታ አረገን። ዶሮ አንተን ዶሮ ያስጥላል፣ ዶሮ ያስጥላል አንተን። አረ በስመ አብ ጀመው። ቀጣይ ቶተንሃም ከኛ ጋር ነው። እሱ ችግር የለውም። እሱ ልብልብ አድርገን ምናምን ነገር እንሸኛታለን። እኛ ልጥልጥ ነው የምናደርገው። ግን ሲቲ ለአርሰናል እንዴት መንገድ ትከፍታለህ? እንዴት መንገድ ትከፍታለህ ለአርሰናል? ስንት ተስፋ አስቶን ቪላ ጣለ። አስቶን ቪላ ጥሎ እንኳን ማለት ነው አንተ ስር ለስር ለማሳደድ እንኳን በቃ አሁን እድል ነው የሰጣችሁ፣ ከፈታችሁላችሁ። እኔ ሼር አድርጉላችሁ እስቲ። እንዴት እንደዚህ አይነት ሲቲ ድሮም እኮ ቶተናም ሞቶም ለማንቸስተር ሲቲ እኮ አይተኛም። በነ ሃሪ ኬንም በነሶንም ባለፉት ጊዜያትም አረ ይሄ ክለብ ሁለታቸው ወጣ ሲቲ 2-0 እየመራ ቆይቶ አረ ሚኮ ይመችሽ። ሁኔታው ለማን ተመቸ? ለአርሰናል ተመቸ። አደላደለው ይላል፣ አደላደለው። ቀጣይ ደግሞ ከኛ ጋር ናቸው ማንቸስተር ሲቲ። ምን አይነት ጨዋታ ነበር ግን ፈርስት ሃፍ የተመለከትነው። ሪያን ቸርኪ እንደዛ እየተጫወተ ያኔ መሰለ ጎል አስቆጥሮ አንቷን ሴሜንዮ በስማም እጅግ በጣም ይገርማል። ያው ከዛ በኋላ እንግዲህ 2 ጎል በማስቆጠር ቶተናሞች ሁለታቸው ወጥተዋል ማለት ነው። እንዲሁም ኤርሊንግ ብሮት ሃላንድን ያችን የመሰለች የግብ ዕድል አግኝቶ ባለማስቆጠሩ ሲቲን ዋጋ አስከፍሏል። ኳሱን ቺፕ አገባዋለሁ ብሎ ሰቀለው። አረ በስመ አብ። እሱን ኳስ ሃላንድ ማስቆጠር ነበረበት። ያው እንግዲህ ምንም ማድረግ አይቻልም። ቋጣሪዎቹ ቋጥረውታል። ቀጣይ እንግዲህ ማንቸስተር ሲቲ ከሊቨርፑል በአንፊልድ እንገጥማቸዋለን። ዩል ነቨር ኦካሎን ለክፉ ቀን ያጠቀመችን ጎረቤቴ መቼ ልትጠቅመኝ ነው ማለት አሁን ነው። ከሞኑ ቶተናም ከሞኑ ስፐርስ ማለት አሁን ነው። ግባን ነው ወጣው ጎረቤቴ ይላል። ስለሚቻል የአርሴ ፋሚሊ ሼድ ኮፒ ሊንክ ሪፖስት ያደረጋችሁ ለሁሉም ላኩላቸው። የዋንጫ ጎዳናው እንደተሳለጠ ነው። ሲቲም ቢሆን ማንም ቢሆን ከዋንጫው የሚያስቆመን ማንም ክለብ አይኖርም። ከሞኑ አርሰናል ከሞኑ ስፐርስ ይቻላል። ዛሬ ጨዋታውን ያሸነፈን ቶተናም ሳይሆን ዳኛውን እኛ ላይ ሙሉ በሙሉ ስራ ሰርቶ እግዚአብሔር እንደዚህ አይነት ቀፋፊና ግማታም ዳኛ በዘመን አይቻልም። ሙሉ በሙሉ ዶሚኔት ነው የተደረገው። በሚያስጠላ ሁኔታ ማለት ነው። እግዚአብሔርን ነጥብ አስጠብቀን መውጣት እንችል ነበር፣ ግን ምንም ማድረግ አንችልም። ነጥብ ተጋርተን ወጥተናል። ተስፋ አንቆርጥም። ዞሮ መግቢያው ጮራ ነው እንደሚባለው ተስፋ አንቆርጥም። ሲቲ ፎሬቨር። ግን ዳኛ ግን እከክ እግዚአብሔር እንዲያነቃል መናገር አልፈልግም። ሙሉ በሙሉ ዛሬ ቶተናም እኛን አሸነፈው ሳይሆን ዳኛው ነው እኛን ያሸነፈው። ሲቲ ፎሬቨር ሼር ኮፒ ሊንክ እንዳይረሳ። በጣም ደብሮኛል፣ ግን ምን ጊዜም ሲቲ ፎሬቨር። ጀሞ የሚገርም ጨዋታ ቶተናም ማለት ነው። ጀሞ ይደከመው ቶተናም ለማንቸስተር ሲቲ አይተኛም። ጀሞ ለማንቸስተር ሲቲ አይተኛም። ይሄ ዓመት ያርሰናል ነው ጀማው። ይሄ ዓመት ዛሬ አስቶን ቪላ ተሸነፈ፣ ማንቸስተር ሲቲ አቻ ወጣ። ጀማው የሚገርም እሑድ። ኮንግራ አርሴ ፋሚሊ ኮንግራ ጀማው ይመቻችሁ። ይሄ ዓመት ያርሰናል ነው ጀማው። ይሄ ዓመት ያርሰናል ነው። አንድ ላይ ነው የምናነሳው ጀማው። ይመቻችሁ ያራዳ ልጆች። ይሄ ዓመት ያርሰናል ነው። ዛሬ አስቶን ቪላ ነጥብ ጥሏል። ሲቲ በሚገባ ተሰጥቶታል። የሚገርም ሬሞንታዳ ጀማው። የሚገርም ቶተንሃም አይተናል ጀማው። ይመቻችሁ ጀማው አባቴ። እሺ የበሰበሰ ሲቲ የሚባል ቲም ከቶተንሃም ጋር አቻ ወጥቷል ማለት ነው። እና ነገሮች በሙሉ ጋይስ በቃ አብቅቶላችኋል። እኔ ይኸውላችሁ 4 ነበረ ጋፕ፣ አሁን 6 ሆኗል መልሶ ማለት ነው። በአርሰናል እና በሲቲ መሀል ያለው ጋፕ ቪላ ሲጀመር ተውት። ቪላ አንድም ቢሆን ጋፑ ቪላ ዋንጫ የሚበላ ቡድን አይደለም ከመጀመሪያው። ጭራሽ እኔ ቪላ ዋንጫ ይበላል ብሎ የሚያስብ ሰው ነው። አሁን ግን ሲቲም ማለት ነው ከአርሰናል ዋንጫ ያስጥላል ብሎ የሚያስብ ሰው ካለ በጣም ይዋ እንኳን ዋንጫ ማለት ነው ለቶፕ 4 ራሱ ገና በጣም ችግር ውስጥ ነው የሚገባው። እንዴት እንደምታስጠሉ እናታ 6 ፖይንት ጋፕ አይደለም ስንትም ጋፕ ቢሆን 1 ፖይንት ጋፕም ቢሆን እኔ ከዚህ በኋላ ሲቲን ለዋንጫ ከአርሰናል ያስጠላል ብዬ አላምንም። አሁን ምንድነው የሚሆነው ነው ከሲቲ እንደውም እኛ እንሻላለን ለዋንጫ አይገርማችሁ? እና አሁን አመቱ መጨረሻ ላይ የሚፈጠረው ነገር የመቋቋም አቅም አለን ወይ? አንሰደድም ወይ?
እኔ መንግስት ከሀገር መውጣበትን መንገድ ድምፁ ነኝ። በቃ ጋይስ ድምፁ ነኝ፣ ደገፍ አድርጉኝ። እኔ ዛሬ ካድሬውኝ ነው ያመሸሁትኝ። እዛኛው አካውንቴ ላይ ቪዲዮ ጠፍቷል። አሁን ግን ካድሬውኝ ነው ያመሸሁትኝ ዛሬ ማለት ነው። እና መንግስት ያንንም ከግምት አስገብቶ ከሀገር መውጣበትን መንገድ ሊያመቻችልኝ ይገባል ባይነኝ። ከልቤ ነው፣ ቀልዴን አይደለም። ድምፅ እንድትሆኑኝም ደግሞ እፈልጋለሁ። ዛሬ ካድሬውኝ ነው ያመሸሁትኝ። ያኛውን ቪዲዮ አያችሁ ሰዎች እና በሆነ መንገድ ሊያስወጣኝ ይገባል ከሀገር ባይነኝ መንግስትዬ። አለዛ ሊቢያ ነው የምገኘው እንደምትመለከቱት። ባለፈ ከሱዳን ነው የተመለስኩት እና እኔን የመሰለ አንድ ሀገር ወዳድ ደመ መራራ ሰው በበረሃ መሰደድ አለበት ብዬ አላስብም። ስለዚህ መንግስት ከሀገር መውጣበትን መንገድ ያመቻችልኝ ድምፁ ነኝ ለማለት ነው እንጂ አይኔ እያየ አርሰናል እኔ ብሞት ይቀልኛል። እኔ ይሄ ሲቲ የሚባል ቲም የደነዘዘ ቲም በስማም እንዴት እኔ ቆይ ምን ያህል ብንራራቅ ነው እሱ ሁለተኛ እኛ እንደዛ ምን ያህል ነጥብ ብንጥል ነው ሁለተኛና እንደዛኛ አምስተኛ ሆኖ ተስፋ ከማደርግ እኔ ሲቲን ወይ ቼልሲን ወይ ማንቸስተር ዩናይትድ ምናምን ባረግ ይሻለኛል። ድንዝዝ ያለ ቲም ጠፍቶበታል። በቃ ጋርዲዮላ ኮምፕሊትሊ ነው በቃ የጠፋበት። እኔ ግራ ገባኝ በስማም። ቶተናም ራሱ ካልጠፋ ቲም አሸን እንደ አቻ አስጥሎ ማያቅ ነጥብ ያስጥላል። አርሰናል ሳይጫወት ዛሬም ጣፋጭ የሚባል ነጥቦችን መሰብሰብ ችሏል። ተከታዮቹ ማንቸስተር ሲቲ እና አስቶን ቪላ ነጥብ ጥለውለታል። በተጠባቂ አራተኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወደ ቶተንሃም ስፐር ስታዲየም በመጓዝ ወቅታዊ ብቃቱ ጥሩ ያልሆነው የቶማስ ፍራንኩን ቶተንሃም ስፐርን የገጠመው ማንቸስተር ሲቲ 2-0 ከመምራት ተነስቶ ሁለት ጎሎች ከኋላው ተቆጥሮበት ሁለታቻ በመውጣት ነው ነጥብ ተጋርቶ ለመውጣት የተገደደው። በዚህም ከአርሰናል ጋር ያለውን የነጥብ ልዩነት ማጥበብ የሚችልበትን እድል ሳይጠቀምበት ቀርቶ በ47 ነጥብ ሁለተኛ ደረጃ ላይ ተቀምጦ በ6 ነጥብ ከአርሰናል ዝቅ ብሏል። አርሰናሎች እንግዲህ መሪነታቸውን እንዳጠናከሩ ተመልክተናል። ከትላንቱ ድል በኋላ ዛሬ አስቶን ቪላ በብሬንትፎርድ መሸነፉን አስመልክቶ እንዲሁም ቶተንሃም ሆትስፐር ማንቸስተር ሲቲ ነጥብ ማስጣሉን አስመልክቶ ድርብ ድል እንዳስመዘገቡ ተመልክተናል ማለት ነው። በጨዋታ ላይ ማንቸስተር ሲቲዎች ቼርኪ እንዲሁም ደግሞ ሴሜኒዮ ባስቆጠሯቸው ጎሎች አማካኝነት በመጀመሪያ አጋማሽ 2-0 ሲመሩ ነበረ። ከዛ በኋላ ግን ሰከንድ ሃፍ ቶተንሃም ሆትስፐር ሌላ ቡድን ሆኖ ነበር የቀረበው። በኢነርጂ ራሱ በጣም አስደናቂ ቡድን ነበረ። ውጤቱም ይገባቸዋል ማለት ይቻላል ከሰከንድ ሃፍ በኋላ ላሳዩት ፐርፎርማንስ ማለት ነው። ሶላንኬ 53ኛውና 70ኛው ደቂቃ ላይ ባስቆጠራቸው እጅግ በጣም አስደናቂ ጎሎች በተለይም ደግሞ 70ኛው ደቂቃ ላይ ያስቆጠረው ስኮርፒዮን ኪክ ጎል እጅግ በጣም አስደናቂ ነበር። አቻ በማድረግ ስፐርስ ነጥብ ተጋርቶ እንዲወጣ ማድረግ ችሏል ማለት ነው። በዚህም ስፐርስ 29 ነጥቦችን በመያዝ 14ኛ ደረጃ ላይ ተቀምጧል። ስፐርስ አቋሙ ወርዶ እንኳን አሁንም ለማንቸስተር ሲቲ እጅግ በጣም ፈታኝና አስቸጋሪ ቡድን መሆኑንም በድጋሚ አሳይቶናል ማለት ነው። ማንቸስተር ሲቲ ግን በድጋሚ አርሰናል ላይ ጫና ማሳደር የሚችልበትን እድል ሳይጠቀምበት ቀርቷል። ይባስ ብሎ ደግሞ ዛሬ ከመመራት ተነስቶ ነው ውጤት ማጣት የቻለው ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫ እንዳትረሱ። ለዘንድሮ ዋንጫ ከሲቲም ከቪላም በላይ እኛ እናስፈራለን። ምን አይነት ቲሞች ናቸው? እንዴት ያለ ነገር ነው? እንዴት የሚያናዱ ናቸው? በመድኃኒዓለም እንዴ! ያ በሜዳው ተሸነፈ። ይሄ ደግሞ 2-0 እየመራ እንዴት ነው አቻ የሚወጣው? ቶተናም በሜዳው ሽት እኮ ነው። ኩኩሻ ምንም እኮ የምታውቀው ነገር የለም በሜዳው። ከሜዳው ውጪ ትሻል ነበር። ሶላንኪ ምን አይነት ጎል ነው ያገባው? ሁለተኛው በስመ አብ ዳናሮማ ላይ ቀለደበት። አይሲቲ አይ 6 ሆኗል አሁን ተመልሶ። ይሄን ቪዲዮ በጣም ዘግይቼ ነው የምሰራው። ኮፒ ሊንክ አድርጉ እና ፎሎ ያደረጋችሁ ሰዎች ፎሎ አድርጉና ለምንድን ነው ዘግይቼ የምሰራው? ፌንት ልበላ በቃ ፌንት ቶተናም ፌንት ሊያስበላኝ ምንም አልቀረውም። ቢስሚላ ትችላላችሁ። በቃ የአመት ሚሽናችሁን ተወጣችኋል። የካቻምናውን ሁላ ነው ያካካሳችሁት። ይመቻችሁ። ዘንድሮ ልንበላው ነው። በቃ ምንም ማድረግ አይቻልም። 19ኙም ክለቦች ማለት ነው ይቅርታ አድርጉልን። ዘንድሮ እያሳሳቀን በኦንጎል ልንበላው ነው እና በጣም ነው ደስ ያለኝ። ቢስሚላ የዛሬ ሳምንቱን ድብርቴን ሁላ ነው ያገገምኩባችሁ ነው የሚለው እና ቪላም ተሸንፋለች ምናምን። ከዚህ በኋላ ስንት ጌም ማለት ነው? ቆይ 12 ጌም ካውንት ዳውን እንጀምራለን። እሺ 14 ጌም ነው የሚቀረው፣ ግን እኛ የምንፈልገው 12ን ጌም ነው። ሶ ካውንት ዳውን እንጀምራለን ከሁለት ሳምንት በኋላ። ተዘጋጁ ገነርስ፣ ይመቻችሁ። አረ እግር ኳስ እያበደች ነው። ሲቲ 2-2 ተለያይቷል። ስኮርፒዮን ኪንግ ጎል አባቲ በጣም የሌለ ነው። ዶሚኒክ ሶላንኬ ዶም ደ ኪንግ። አርሰናል በደንብ እየከፈተለት ነው። 5 ነጥብ ጋፕ ሆኗል። ሊድስን ትናንት ያሸንፍ እንደው እንደ ቀላል ጨዋታ አካበድክ ምናምን ያላችሁኝ። በዚህ ሰዓት ሊጉ ከብዷል። ከ2-0 አንድ ያው ፉልሃምም ቶተናምም ከዛ ያውኛ በመድኃኒት ፈወስ ናቸው እንጂ ፉክክሩ አብዷል። ቪላም ተሸንፏል። ኢማጂን አሁን ቀጣይ ሳምንት አርሰናል ከሰንደርላንድ፣ ማንቸስተር ከቶተናም፣ ሲቲ ከማን ነበረ? የሲቲ አልጠፋብኝም። ሲቲ ከሊቨርፑል እንዲህ አበደ ጨዋታ። ለማንኛውም ፎር ሌክቸር ማድረግ ይመቻችሁ።
እኔ የምለው ፔፕ ጋርዲዮላ የሆነ አርቴታ አሳዝኖት ምናምን ዋንጫውን ሊሰጠው ምናምን እንደዛ ነው እኔ እየመሰለኝ ያለው እንጂ ምን አይነት ኤሌመንተሪ ስህተት ነው? ምን አይነት አልተበስ በአበሬ እግዚአብሔር ሲቲ እንደዚህ ሆኖ አያዋለው ብዬ አስቤም አላውቅም። ስለ ባለፈው ፖል ስኮልስ ምን አለ? አርሰናል ፕሪሚየር ሊጉን ከበላ ዘወረስት ፕሪሚየር ሊግ ሻምፒዮን ይባላል ምናምን የሚል አስተያየት ሰጥቶ ነበርና ሲቲ ከበላ ነው በነገራችን ላይ ዘወረስት ፕሪሚየር ሊግ ሻምፒዮን የሚባለው። ለስለ አርሰናልም በቃ ግምት ያለ ጨዋታ ነው የሚጫወተው፣ በወንጎል አፋፍ ነው ምናምን ነው የሚያገባው። በቃ የሆነ የፕሪሚየር ሊግ ሻምፒዮን ካራክተር የለውም። ትላልቅ ቲሞችን ደርሶ መልስ ሲያሸንፍ አላየንም ምናምን። ብቻ የሆነ በዚህ ዓመት ያለው የዋንጫ ፉክክር በጣም የገማ ነው። በቃ ትክክለኛ ዋንጫ ሜንታሊቲ ያለውም እንደ ዋንጫ ቲም ፐርፎርም የሚያደርግም ቲም የለም። ግን እንደዚህ አይነት አስተያየት መስጠት ከተፈለገ ማለት ነው ሲቲ ይብሳል። ሲቲ ቢበላው ነው በጣም የሚያስጠላው። እንደውም በቃ በጣም የደከመ ቲም ነው። አሁን ለምሳሌ የሴሜዮ 90 ደቂቃ መጫወት ይገርማል። የሆነ አሁን ለምሳሌ የሆነ አንድ ተጫዋች ዱኤልሶች ላይ በጣም በተደጋጋሚ ሲሸነፍ፣ በተደጋጋሚ ኳስ ሲነጠቅ በቃ የተቃራኒ ቡድን ተከላካይ የሱ ሙቮች አውቋቸዋል ማለት ነው። 1 2 3 4 ኳስ ስትነጠቅ ደግሞ ኮንፊደንስም ዝቅ እያለ ነው የሚመጣው። ኮንፊደንስንም እያጣ ነው የምመጣውና ያ ሁላ ደቂቃ ምን ይሰራል? ሴሜዮ ተጠቅሶ ነው የመሰለኝ መቤቴ። በጣም ዘገምት ነው። ኳስ ይዞ ወደፊት አይሄድም፣ ይጠብቃል እስኪሰበሰቡ። በጣም ዱኤልሶች ላይ ሲሸነፍ ነበረ። ማርሙሽና ፎደንን ቤንች ላይ አስቀምጠ ያ ሁላ ሰዓት እሱን መታገስ ምንድነው? በርናንዶ ሲልቫ መሄድ አቅቶታል። በከዘራ እኮ ነው የሚሄደው። በቃ እንደምንም ማሳመነው ኮቺንግ ስታፍ ላይ መቀላቀል ያለበት ሰው እኮ ነው። ያ ሁላ ደቂቃ ምን ይሰራል? በጣም ሲቲ የወረደ ቲም ነበረ። ሮድሪ በተደጋጋሚ ስህተት ሲሰራ ነበር። ቀይ ይገባው ነበር ዛሬ መጨረሻ ላይ ነው ደንግጦ ለሊቨርፑል ጨዋታ እንትን ያለው። ኒኮ ጎንዛሌዝ እና ሮድሪ አንድ ቦታ ማጫወት ምን ይሉታል? ራይንደርስን አስቀምጠ በጣም በቃ እግዚአብሔርን በጣም ብዙ ኤሌመንተሪ የሆኑ ስህተቶች ነበር የተሰሩት። ብቻ ቪላም ጣለ። እንግዲህ አርሲጂ እንቋጠራለን። እጅ አንሰጥም። ግን በጣም ነው የሚያሰጋው የሲቲ አቋም በጣም ነው የሚያሰጋው ልላችሁ ነው። ለማንኛውም ሀሳብ አስተያየታችሁን ኮሜንት ላይ ኮፒ ሊንክ ሪፖስት ሼር እንዳትረሳ። ይሜ ሲቲ ምንድን ያደረጋችሁት እንዴ? ፈርስት ሃፍ እኮ 2-0 እየመሩ እኮ ነው የወጡት እንዴ? ይዛችሁታል እኮ ፖይንቱን እንዴ? አረ በስመ አብ! እንዴት ጨጓራዬን እንዳደረጉት እግዚአብሔርን ጨጓራችሁ ይቃጣል እንዴ? ደህና በማንቸስተር ዩናይትድ አረፍኩ ስል በእናንተ ደግሞ ልቃጠል እንዴ? አሁን እናንተ የማንቸስተር ከተማ ክለብ ናችሁ። ቅድም እንዴት ካምባክ እንደሚደረግ አሳይተናችሁ። አፈር ብሉ፣ አፈር ያስበላችሁ። ፈለው ናስቲ ልምከር፣ ሰው እንደ ራሱ እንጂ እንደ ጎረቤቱ አይኖርም። ዛሬ እኔ ያረኩትን ነገር በአንድ ቅጽበት ለማድረግ ለምን ትሞክራለህ? ሮሞንታዳ ፈርጊ ታይም ማድረግ የሚችለው የዓለማችን ሀያሉ ብራንዱ ንጉሱ ማንቸስተር ዩናይትድ ብቻ ነው። ዩናይትድ የሚሞክረውን ሙከራ ማንም ክለብ መሞከር የለበትም። 2-0 እየመራ 2 እኩል ወጣ። ለንደንን፣ ሰሜን ለንደን፣ ምዕራብ ለንደን፣ ማዕከላዊ ለንደን፣ ምስራቅ ለንደን ሁሉንም ቤንዚን አርከፍክፌ ላጋየው ስል ምቀኛ ከሩቅ አይመጣም ጎረቤት የሆነ ውሃ ከለስክበት። ከዚህ በኋላ አንተ ላይ ተስፋ ማድረግ አቁሜያለሁ። ራሴ መጥቼ ከወያለው ዋንጫውን እቀማዋለሁ። ለምን? የእንግሊዝ ፕሪሚየር ሊግ ገዢ ስለሆንኩኝ። ዛሬ ለማንኛውም ቴሌግራም ግባ። አፈነዳ ነው 15 ሺህ ብር አፈነዳነ። ሲቲ ከቶተንሃም ምናምን አይሰራም። ትልልቅ ክለብ ቢሸነፍም አይሰራም። እኛ ጋር አካሄዱን ስለምናውቀው 15 ሺህ ብር አፈንድተናል። ቴሌግራም ጆይን አድርግ። ምቀኝነት አይደለም። እኔ ስበላ አንተም ብላ እያልኩ ነው። ማንቸስተር ሲቲ እስከ ረፍት 2-0 መርቶ ከረፍት በኋላ ግን ካምባክ ተሰርቶበት ማለት ነው 2-1 ጨረሰ ማለት ነው። ቪላም በብሬንትፎርድ ነጥብ ጣለ። የማንቸስተር ዩናይትድ ሌጀንዶች የዘንድሮ ፕሪሚየር ሊግ ዘወረስት ፕሪሚየር ሊግ ነው ያሉበት ምክንያት አርሰናል ስለማይችል አይደለም፣ አርሰናልን እየተከተሉት ስላልሆነ ነው። ብራዘር ይኸውልህ፣ እሱ አርሰናል ነጥብ በጣለ ቁጥር እነዚህም አብረው ይጥላሉ። ሳይጥልም ይጥላሉ፣ ሲጥልም ይጥላሉ ማለት ነው። የሚከተለው የለም እኮ አርሰናል። እስካሁን እኮ አርሰናል ኮንሲስተንሲ ቢኖረው ችሎታውን ምንም መሃል ላይ ሳይደነቃቀፍ ቢያስኬድ ኖሮ እስካሁን ቢያንስ በ10 ምናምን ነጥብ ልዩነት መምራት ይችል ነበር፣ በ20 ነጥብ ልዩነት። ግን አርሰናል ከበላው ዘወረስት ፕሪሚየር ሊግ ልክ ነው። ምክንያቱም ማንም ሳይከተሉ ነው የሚበላ። ይሄ የሌስተሩ ሻምፒዮን የሆነበት ዓመት ማለት ነው። ያን የሚደገም በዚህ ዓመት
በጣም ነው የሚያስጠላ። ይመሻችሁ። ኧረ ዶሚኒክ ሶላንኬ ምን አይነት ጎል ነው ያስቆጠረው ጋይስ! ማንቸስተር ሲቲ ላይ ያስቆጠረው ሁለተኛው ጎል ምን አይነት አስደናቂ የስኮርፒዮን ኪክ ስታይል ጎል ነው ያስመለከተን ጋይስ! ከዚህ በፊት ኦሊቪየር ጂሩ እንደዚሁ ሚኪታሪያን በማንቸስተር ዩናይትድ እና በአርሰናል ቤት ያስቆጠራቸው ጎሎች ከአመታት በፊት የምናስታውሰው ነው። ዶሚኒክ ሶላንኬ ደግሞ ማንቸስተር ሲቲ ላይ በዛሬው ዕለት በጣም አስደናቂ ጎል የሆነችዋን እችን ጎል አስቆጥሯል። ማንቸስተር ሲቲ ግን የዋንጫ ፉክክሩ ላይ እጁን የሰጠ ይመስላል ጋይስ። በ7 ነጥብ የነበረው ልዩነት አቻ ወጥቶ ያው 6 አድርጎታል። ከጨዋታው በፊት 4 የነበረው እንግዲህ ከቶተናም ጋር 2 እኩል ተለያይቷል። 2 የተለያየ አጋማሽ ላይ ተመለከትነው። ማንቸስተር ሲቲ ፈርስት ሃፍ በጣም ልዩ ነበረ። ቶተናም በጣም ተዳክሞ ነበር። ሰከንድ ሃፍ ደግሞ ሲቲ የት እንደገባ አይታወቅም። ቶተናም በጣም ነበር የቀጠቀጠው። እውነት ለመናገር ዶናሩማ ባይኖር ኖሮ ምናልባትም ጨዋታውን ሊሸነፉ የሚችሉበት እድል ነበረ ጋይስ። ለማንኛውም ስለ ማንቸስተር ሲቲ እና ስለ ቶተናም ሁለታቸው የተለያዩበት ጨዋታ እንደዚሁም ስለ ዶሚኒክ ሶላንኬ አስደናቂ ግን ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ይኸው ላለፉት 4 ወራት ላይቭ ላይ ምን ስላችሁ ነበረ? አርሰናልን ተውት፣ ሲቲን አስረዱኝ እንዴት እንደሚበላ ስላችሁ ነበር። ሲቲ ካለፉት 6 የእንግሊዝ ፕሪሚየር ሊግ ጨዋታዎች አንዱን ያሸነፈው እሱንም ወልቭስን ነው። በሁለቱ ተሸንፎ በ3ቱ አቻ ወጥቷል። የዛሬው ደግሞ ለየት የሚያደርገው 2-0 እየመራ ነው ሁለታቸው የወጣው። የዛሬው ነጥብ መጣል ለዛሬ ብቻ እንዳይመስላችሁ፣ ለነገውም ኮንፊደንስ ሉዝ የሚያደርግበት ኮንፊደንሱን የሚያጣበት ጨዋታ ነው። ቀጣይ ከማን ነው በሉኛ? አንፊልድ ላይ ከሊቨርፑል። እኔ ፕሪሚየር ሊግ በቅቶኛል። ሻምፒዮንስ ሊግ በመለከት እመርጣለሁ። ሞርዛ ላይ ፉክክር ስላለ ማለት ነው። ቪላ አለ ብላችሁ ታስባላችሁ? ቪላም ተሸንፏል ዛሬ። አርሰናል ከሁለቱም ነው የራቀው። እኔ አውሮፓ ሻምፒዮንስ ሊግ ነው ማየት የምፈልገው ከዚህ በኋላ። እናንተስ? እኔ አንድ እውነት ልንገራችሁ። አርሰናል ከዚህ በኋላ 3-4 እንኳን ነጥብ ቢጥል ዋንጫውን መብላቱ አይቀርም። ሲቲ አመቶ አያስጥለው። አስቶን ቪላም ማንም አይደርስበትም። ጭራሽ አስቶን ቪላ ተሸነፈ፣ ሲቲ ነጥብ ጣለ ከ2-0። ሶላንኬ ምን አይነት ጎል ያስቆጠረው? ምን አይነት ጎል! ጊንጣ ምን ስክሮፒዮ ምናምን ምንድነው? እሺ ምን ይባላል ቤተሰብ? እኔ ጭንቅላቴን ላሳምን ነው ካሁኑ። በቃ እኔ አላውቅም። አርሰናል ፓስ ባካችሁ ነሽ። እኔ ዋንጫው እንደትበሩ አምኛለሁ። ኦልሞስት ተውኝ። እኔን ግን ተውኝ። በቃ እኔን ፈታ አድርጉኝ። በቃ ቤተሰብ እኔ ምን እንደምን አላውቅም። ከዚህ በኋላ አርሰናል 3 እንኳን ቢጥል ይሄን ዋንጫ ሲቲ አያስጥለው። ይሄ እውነታ ነው። በቃ እኔ ጭንቅላቴን ላሳምን ነው። በቃ ወይኔ ቶተንሃም ሆትስፐር 2 ማንቸስተር ሲቲ 2። ክለባችን እንግዲህ ኦፊሻሊ ሊጉን በ6 ነጥብ መምራት ጀምሯል። ቅድም እንደተመለከትነው አስቶን ቪላ ተሸንፏል። ከአስቶን ቪላ ጋር ያለውን የነጥብ ርቀት ወደ 7 ከፍ አድርገናል። ቶተንሃሞች ካቻምና አስቀይሞን ነበር። አሁን ደግሞ በደንብ አድርገው ክሰውናል። 2-0 እየተመሩ ነበር የመጀመሪያው አጋማሽ የተጠናቀቀው። ሁለተኛው አጋማሽ ላይ ግን ዶሚኒክ ሶላንኬ ባስቆጠራቸው 2 ግቦች እንግዲህ 2 እኩል መጠናቀቅ ችሏል። የቀጠለው ሳምንት ክለባችን በሜዳው ኤምሬትስ ስቴዲየም ሰንደርላንድ የሚያስተናግድ ሲሆን ማንቸስተር ሲቲ ደግሞ ወደ አንፊልድ ተጉዞ ከሊቨርፑል ጋር ጨዋታውን የሚያደርግ ይሆናል። ቶተንሃም የሰራለንን ትልቅ ውለታ የሚቀጥለው ሳምንት ከሊቨርፑል ምን ይሆናል። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የአርሰናል ደጋፊዎች እንኳን ደስ አላችሁ። ሊጉን ኦፊሻሊ በ6 ነጥብ መምራት ጀምረናል። ሲጀመር እንግሊዝ ፕሪሚየር ሊግ ላይ አንድ ማንቸስተር ነው ያለው፣ አንድ ማንቸስተር፣ እሱም ቀይ ነው። 15 ጨዋታ ይቀራል በነገራችን ላይ ማለት ነው። ዋንጫው የኛ ነው። ሁላችሁም ጣሉ፣ ችግር የለውም ጣሉ። አንድ ማንቸስተር ከዚህ በኋላ እንግሊዝ ፕሪሚየር ሊግ ላይ አንድ ማንቸስተር ነው ያለው። በቃ አለቅ አለኝ እኮ ቶተንሃም የሚባል ቲም። ወይኔ ተቃጠልኩኝ። ሚኮ አቃጠልከኝ። ችግር እኮ ምንድን ነው ሚኮ? ማንቸስተር ከሚባሉ ቲሞች ጋር ችግር ምንድን ነው? የኔስ ችግር ፈርስት ሃፍ 2-0 እየመራ እንደ ነጥብ አስጠበቀ መውጣት የሚከብድ። በስመ አብ ወልድ። አሁን ልዩነቱ ወደ 6 ሆኗል። አቻ ስለወጣም ማለት ነው። ልዩነቱ አሁንም ቢሆን 6 ነው። 6 ነው። 2 ጨዋታ ማለት ነው። ተቃጠልኩ በኢየሱስ ስም። ሰሜኒዮ ቼርኪ ትችላላችሁ። ማን ምችሉትን አድርጋችኋል። በስመ አብ። ቱ ቢ ኦነስት ዩናይትድ ከሲቲ በላይ ለዋንጫው ያሰጋል። አልቋል። ዛሬ የተሻለ እድል አልነበረንም። 2-0 እየመራን ምን አይነት ሜንታሊቲ ውስጥ ብንሆን ነው አቻ ይሄንን ጨዋታ የምንወጣው? መጨረስ የምንችለው ጨዋታ ነበር። ስለዚህ ሲቲ ዲሴር አብቅቶለታል። ይሄ ሊግና ቫር ከተግማሙ እኮ ቆዩ እኮ በቃ ሰነበተ እኮ ከጨዋታ በቃ እንደዚህ አይነት እውር። ኧረ በስመ አብ። ከኒውካስትል ያኔ እንደዛ ሲያስበሉ ዝም ተባሉ። ጭራሽ ዛሬማ ጎል ያለ ነው። ኳሱን እንኳን አለከውም እኮ የጉይን እግር መጥቶ ያገባውን ኳስ አጸደቁላቸው። ሁለታቸው ወጣል። ከነሱ በላይ ደግሞ የሚያናድደኝ ምንድነው የጋርዲዮላ ድድብና የሚሰራውን እንኳን አያውቅም። ያለ ዊንገር ተጮትን እኮ በቃ ከቼርኪ ከወጣ በኋላማ ባሰበት ቲሙ ጭራሽ
አረ ምንድነው አንድ ዊን ያለን ከሰባት ጨዋታ ከሰባት ፕሪሚየር ሊግ ጨዋታ አንድ ዊን እንዴ ምንድነው እየሆነ ያለው? የዋንጫ ቲም እኮ አይደለም ይሄ ቲም እኮ እንዴ አትሊስት የሆነ አለ አይደል የዋንጫ ቲም ለመባል ራሱ እኮ የሆነ መፎካከር አለበት እኮ። በየጨዋታው አርሰናል በጣለ ቁጥር አብሮ እየጣለ ምንድነው ይሄ? አረ በስማ አንድ ደህና ነገር የለም። ያን ኳስ አጸደቁላቸው፣ እነሱም አገቡ፣ ካምባክ አደረጉ። እንዴ የትም የሌለ ዳኝነት፣ የተንበሳበሰ ዳኝነት። በቃ ጭራሽ ቼክ ራሱ አልተደረገም በቫር። እኔ አላቅም መቤቴን ከጨዋታ ሰውየው ይፈላሰፋል። አትኖሪና ኦራይሊን አንድ ላይ እያስገባ ኦራይሊን ሚድፊልድ ላይ ያስቀምጣል። ደና ክሬት የሚያደርጉትን እነ ፎደንና እነ ራይንደርሰን እያስቀመጠ ከዛ ጭራሽ ያለ ዊንገር ገባ ያለ ማርሙሽ። እኔ አላቅም መቤቴን በቃ ምርር ያለ ነገር ቢኖር ሰውየው በተፈላሰፈ ቁጥር እኛ ዋጋ የምንከፍለው ነገር ነው። ሲቲ ማለት ገጣባ ግጥብ ያላችሁ ገጣባ በቃ ህፃን እናንተ ዌስትሃም ናችሁ። ዌስትሃም ቶተናም ይደርስባል። ቶተናም 2-0 እየመራው ቶተናም ይሄ ሮድሪ የተባልክ ሰውዬ እንዴት ባላንዶር እንደበላ አላቅም። አንተ ገጣባ ምንም ነው ማቸው ምንም የታለ እንትና ደግሞ አለ ደግሞ ማነው ስሙ ሃላንድ ነቃበል እንደ ድሮ ነቃበለ ተጮት ጋርዲዮላ አንተ ገጣባ ምንድነው የምትሰራው? አንተ ታክቲክ የመከላከል ታክቲክ ያቅታል። አይናችን እያየ ይውሰዱት ወሰዱት። እሺ ነጥቡ እኮ አይደለም እኮ ነጥቡ እኮ 6 ነጥብ ነው። ችግር የለውም 6 ነጥብ 2 ጨዋታ ነው ይደረሳል እኮ። ግን እናንተ ገጣባ ናችሁ። በቃ ምንም ደግሞ ያምጥሏል። አስቶን ቪላም ደግሞ አርሰናል ምን አይነት ቋጠሮ ነው የምትቋጠሩት? በመድኃኒዓለም እዚህ ሁሉ ቲም ላይ እንዴ የ19 ቲም ቋጠሮ አንድ ብቻችሁን ሁሉም ላይ መቋጠር እንዴት ነው የምትችሉት? አስረዱን እስኪ ወገን። ቋጠሮ በስነ ስርዓቱ ተሳክቷል። እኛ አንቋጥር በሉ ኮመንት ላይ። ምክንያቱም ስንቋጠር ሁሉም ነገር ድምድም ይላል። ይኸው ሲቲ ጣለ። ይሁን ከእረፍት በፊት 2-0 የመራ የነበረ ቲም አስቶን ቪላ ቀን መጣሉን ታውቃላችሁ። ያውም ቀይ ካርድ ወጥቶለት ከእረፍት በፊት 1-0 ከእረፍት በኋላ ገብቶበት የተሸነፈን ቲም ነው በብሬንትፎርድ። አሁን አርሰናል በ53 ይመራል። 47 ማንቸስተር ሲቲ ያለው 46 አስቶን ቪላ ያለው። ከነዚህ ሁለት ቲሞች በ6 እና በ7 ነጥብ ልዩነት እንመራለን። አሁንስ ደስ አላለህም? አሁንስ ዋንጫው የሚነጠቅ ይመስልሃል? እስቲ ንገረኝ የአርሰናል ደጋፊ፣ እስቲ ንገረኝ ወንድ የሆነ የአርሰናል ደጋፊ አዎ እፈራለሁ ይበለኝ። አሁንም መጥቶ አዎ እፈራለሁ ብሎ ይመለኝ። አሁንም መጥቶ ለማንኛውም ስቴ ሃምብል እያንዳንድሽ የሊጉ ተፎካካሪ ማለት ነው እኛ ላይ ማለት ነው ደርሰው ዋንጫ ልትነጥቅ አይደለም ጥሩ ሚዜ ለመሆናት በቃም አጃቢ ናችሁ ሁላችሁ አጃቢ። ዋው ቶትንሃም ትችላላችሁ። በቃ የምሬን ነው የምላችሁ። በጣም ነው ደስ ያለኝ ቶትንሃም። በጣም ነው የምትችሉ ቶትንሃሞች በቃ በጣም ማለት ነው። ምክንያቱም ደግሞ ለዋንጫ እያደረግን ያለነው ጉዞ አንድ እግረ መንገድ ሄደናል ማለት ነው። በቃ አንዱ ጉዞ እየተጓዝን ያለነው ለዋንጫው። ምክንያቱም ዛሬ ሲቲ በቶትንሃም ነጥብ ጥሏል ማለት ነው። ስለዚህ አንዴ ለቶትንሃም በጣም ሚኮስፐርስ እና ቶትንሃም በጣም ትችላላችሁ። አሁን ለዋንጫው በትክክል የምንጠጋበት ታይም ደርሰናል ማለት ነው። አንዱን ክለብ አንቆጥሮም ሊያስጨንቀን የሚችለው ከአርሴናል በላይ አስቶን ቪላ ሊያስጨንቀን ይችላል ማለት ነው። ምክንያቱም ዩናይትድ አሁን ወደ ዋንጫው እየመጣ ነው። ያልተጠበቀው ዋንጫ የሚበላው ክለብ ዩናይትድ ዛሬ 2 ድል አስመዝግቧል ማለት ነው። ሲቲ ነጥብ ጥሎለታል፣ ማንቸስተር አሸንፏል ማለት ነው። ስለዚህ ለዋንጫው እየተጠጋን ነው። የማንቼ ፋን በአጠቃላይ እንኳን ደስ አላችሁ።